ላለፉት 7 ክፍሎች ወይንም 7 ቪዲዮዎች የሮበርት ግሪንን The Art of Seduction የተሰኘውን መጽሐፍ እየዳሰስን ነበር። በእነዚህም 7 ክፍሎች ውስጥ ብዙ ነገሮችን ተምረናል። ምን አይነት ሰዱሰር ናችሁ፣ ምን አይነት አማላይ ናችሁ የሚለውን አውቃችኋል። ከእናንተ ውስጥ ሌሎች ሰዎችን እንዲማረኩባችሁ የሚያደርጉባችሁን ባህሪዎች አውቃችኋል ማለት ነው። በዛውም ልክ ግን አንቲ ሰዱሰር የሆኑትንም ደግሞ ተመልክተናል። በራሳችሁ ውስጥ ያሉ ነገር ግን ሰዎች ወደ እናንተ እንዳይቀርቡ የሚያደርጓችሁን ባህሪዎች አያችሁ። ከዚህ በተጨማሪም ደግሞ ታርጌቶቻችሁንም ተመልክታችኋል። ምን አይነት ሰው ነው ማማለል የምትፈልጉት? ምን አይነት ሰው ነው መማረክ የምትፈልጉት? እነዛ ሰዎች ምን ይፈልጋሉ የሚለውን ነገር አየን። ታዲያ አሁን እነዚህን በ7 ክፍሎች ካየን የዛሬው ክፍል ስለምንድን ነው ካላችሁ how does seduction actually happen የሚል ጥያቄ ልንመልስ ነው። አንድን ሰው ማማለል ወይንም አንድን ሰው መማረክ፣ በተጨማሪም በእነሱ መማረክ ማለት ምን ማለት ነው? እንዲህ ቀጥታ በአንድ መስመር የሚገለጽ ነገር አይደለም። ዛሬ ባደረጋችሁት አንድ ነገርም ዲፋይን ሊደረግ ወይንም ደግሞ ስም ሊወጣለትም አይችልም። ሰዳክሽን ልክ እንደ ማንኛውም ነገር ፕሮሰስ ነው፣ ሂደት ነው። ወደ ጎሉ ወይንም ወደ ግባችሁ በሩጫ ወይንም በጥድፊያ አይደለም የምትሄዱት። እርምጃችሁ አንድ እርምጃ መሆን አለበት። አብሮ የሚራመደውም ሰው ከእናንተ እኩል አንድ እርምጃ እየተራመደ ይሄዳል ማለት ነው። ይህንን ባደረጋችሁ ቁጥር እነሱ የሚያገኙት ኤክስፒሪየንስ የበለጠ ጣፋጭና ማራኪ ይሆናል። ስለዚህ እንዲህ እያሉ ነው ወደ ግባቸው ወይንም እናንተ ወደ አስቀመጣችሁት ግብ እየተጠጉ የሚመጡት። አለበለዚያ ልጣደፍ ካላችሁ፣ ቶሎ እዛ ነጥብ ላይ ልድረስ ካላችሁ ይሄ ሁሉ ፕሮሰስ እንዳለ ተበላሸ ማለት ነው። አንድን ሰው እንዲማረክ የሚያደርገው ወይንም እንዲማለል የሚያደርገው በአጠቃላይም ሰዳክሽን የሚባለውን ፕሮሰስ በጣም አሪፍ የሚያደርገው ነገር ምንድን ነው ካላችሁ ግቡ ወይንም መዳረሻው አይደለም፣ አንቲሲፔሽኑ ነው ወይንም መጠባበቁ ነው። ከዛሬ ነገ እያላችሁ መጠበቃችሁ ነው። ጉጉታችሁን በደንብ እየጨመረ ኤክስፒሪየንሱን እያሳመረላችሁ የሚመጣው። ስለዚህ አሁን ማይ ፈርስት ሙቭ ምንድን ነው፣ የኔ የመጀመሪያው እርምጃ ምንድን ነው ካላችሁ ሰፐሬሽን ነው፣ መለያየት ነው ይላል ሮበርት ግሪን። እያንዳንዱ ሰዳክሽን የሚጀምረው አንድን ነገር በማቋረጥ ወይንም በመስበር ነው። አንድን ሰው ለማማለል ብትሞክሩ ከዛ ከለመደው ዕለት ተዕለት ከሚያደርገው ሩቲን ወጣ ሊልና ወደ እናንተ ሊመጣ ይገባል። ታዲያ እንዴት ነው ያ ሰው ከለመደው ዓለም አውጥታችሁ ወደ ራሳችሁ ዓለም ውስጥ የምታመጡት? በኪዩሪዮሲቲ ወይንም የማወቅ ጉጉት በመጫር ነው። አንዴ የእነሱን ትኩረት ማግኘት ከቻላችሁ ጨዋታው ጀምሯል ማለት ነው። ታዲያ አሁን ጨዋታው ከተጀመረ አይቀር ሮበርት ግሪን ምን ትመክረኛለህ ብላችሁ ብትጠይቁት choose the right victim ይላል። ላለፉት 3 ክፍሎች እንግዲህ ስለ ሰዳክቲቭ ቪክቲሞች በደንብ አውርተናል አይደል? ልታፈቅሯቸው ልትወዷቸው የምትችሏቸው ሰዎች ምን አይነት ባህሪ ያላቸው፣ ድክመታቸው የቱ ጋ ነው፣ እንድትሞሉላቸው የሚፈልጉት ቀዳዳ የቱ ጋ ነው የሚለው ነገር አየን። 18 የሚሆኑ ሰዳክቲቭ ቪክቲሞችን እንግዲህ ከቨር አድርገናል። ከእንደዚህ አይነት 18 አይነት ባህሪ ካላቸው ሰዎች መካከል የትኛውን አይነት ሰው ነው እናንተ የምትፈልጉት? ይህንን ማወቅ አለባችሁ ይላል። ለዚህ ነው ሮበርት ግሪን who do you choose to seduce ብሎ የሚጠይቀው። ማንን ነው ለማማለል የምትመርጡት? ለምሳሌ ካሰኖቫን እንውሰድ እስቲ። በጣም ደስተኛ የሆኑትን በህይወታቸው የሚፈልጉት ነገር የተሳካላቸውን ሴቶች ሄዶ እወድሻለሁ ብሎ አያውቅም። ለእነሱ ምንም አይነት ፍላጎት እንደሌለው ይናገር ነበር። ታዲያ ካሰኖቫ በጊዜው ምን አይነት ሴቶችን ይወድ ነበር ካላችሁ በጣም ዲሳቲስፋይድ የሆኑትን፣ በህይወታቸው እርካታን ያጡትን ወይንም ደግሞ የተከፉትን፣ ያዘኑትን፣ በቃ ከዛ ስሜት እነሱን ነቅሎ የማውጣት ሚሽንን ነው የሚወስደው። እነዛ ሴቶች ህይወትማ እቺ ብቻ ልትሆን አትችልም፣ ከዚህ በላይማ መሆን ነበረብኝ፣ ለምንድነው እንደዚህ ሆንኩት ብለው ሲከፉ ካሰኖቫ ይመጣና ከዛ ዓለም ያወጣቸዋል። እነሱ ከህይወት ተጨማሪ ነገርን መፈለጋቸው ለካሰኖቫ መንገዱን ቀላል ያደርግለታል ማለት ነው። ለዚህ ነው ሮበርት ግሪን who do you choose to seduce እያለ የሚጠይቀው። ማን ነው ለማማለል እየመረጣችሁ ያላችሁት? ምክንያቱም ሁሉም ሰው ሊማለልላቸው አይችልም። በስራው ላይ በዓላማው ላይ ያለ ሰው በቃ ሁሌም ቢሆን ከዛ ህይወት ንቅንቅ አልልም አልወጣም ያለን ሰው መቼም ቢሆን ልትማርኩ አትችሉም። ልትማርኩ የምትችሉት ሰው ምናልባትም እረፍት ያጣን ሰው ወይንም ደግሞ የተገለለን ሰው አሊያም ደግሞ በጣም የደበረውን ሰው ነው። እረፍት ያጣው እረፍት የሚያገኝበትን ሰው ይፈልጋል። አይሶሌትድ የሆነው ወይንም የተገለለው ፍቅርን ከአንድ ሰው ይጠብቃል። ምክንያቱም ያንን አይሶሌሽን ለማስወገድ የደበረውም ድብርቱን ማጥፋት ይፈልጋል። በእንደነዚህ አይነት ሲቹዌሽን ላይ ነው ኦፖርቹኒቲ የምታገኙት ይላል። ስለዚህ አሁን የምታማልሉትን ወይንም የምትማረኩትን ሰው ስታዩ ድክመታቸውን ብቻ አይታችሁ መሄድ የለባችሁም። እነሱ በእናንተ ህይወት ውስጥ ቢመጡ ከእናንተ ውስጥ ማውጣት የሚችሉት ጎናችሁ የትኛውን ጎን እንደሆነም ደግሞ ማወቅ አለባችሁ። ሮበርት ግሪን እንደሚናገረው ከሆነ ለእናንተ the perfect victim የሚባለው ሰው በእናንተ አይምሮ ውስጥ ፊርን ወይንም ፍርሃትን የሚያመነጭባችሁና በተመሳሳይ ሰዓት ደግሞ ስህበትን የሚሰጣችሁ ወይንም አትራክሽኑን በህይወት የሚያቆይላችሁ ሰው ነው ይላል። ይህንንም ለማስረዳት ሮበርት ግሪን ሌሊየዦን ዳንጀሩስ የተባለውን አንድ መጽሐፍ ይመለከታል።
ታዲያ በዛ ኖቭል ውስጥ ቪኮን ደ ቫሞ የተባለ ፓሪስ ውስጥ በጣም አስቸጋሪ ቅጥ ያጣ ህይወት የሚኖር አንድ ግለሰብ ነበር። በጣም ብዙ ሴቶችን ማማለል ይችልበት ነበርም ይላሉ። ለሱ ይሄ እንደ ጨዋታ ነው። ስለዚህ በጣም ቀላል ሆነለት፣ በጣምም ተገማች ሆነ ድብርትን እስኪጨርበት ድረስ። ከዛም በኋላ ነው እንግዲህ አንድን ሰው ሊያውቅ የቻለው። ማዳም ደ ቶርቫል የተባለችን ግለሰብ አገኛት። በጣም ቁም ነገረኛ የምትባል ባለትዳር ነች። በተጨማሪም ደግሞ ካንትሪ ሸቶ ውስጥ የምትቆይ ነች። ከላይ ስታዩት በጣም ጨዋ፣ በጣም ሲሪየስ፣ ለባሏም ደግሞ ታማኝ ትመስላለች። ለቫሞንት ግን ይሄ ነገር በጣም አስፈላጊ መስሎ ታየው። ምክንያቱም እሱ ማግኘት የማይችለው ነገር ለሱ እንደ ቻሌንጅ ሆነለት። ይህንንማ እንደ ፈተና ወጣዋለሁ ብሎ ነው ወደ እሷ ሊሄድ የቻለው። ምክንያቱም በሷ ውስጥ ኢነሰንስን ተመልክቷል። ምንም የማታቅ ነች፣ ንጹህ ነች ብሎ ነው ያስበው። ታዲያ አሁን ሮበርት ግሪን በዚህ ምሳሌ ውስጥ ሊነግረን የሞከረው ነገር ምንድን ነው? አንዳንዴ እናንተ አትራክትድ የምትሆኑት ሰው ወይንም ደግሞ ይህንን ሰው ፈልጓለሁ የምትሉት ሰው በጣም ቆንጆ የሆነውን ሰው ወይንም ደግሞ ለእናንተ አቬይለብል የሆነውን ሰው አይደለም። የበለጠ ደፋር እንድትሆኑ የሚያረጋችሁን ሰው ነው የምትፈልጉት። ያ ሰው አስቀያሚም ቢሆን ቆንጆ፣ ያንን ሰው እንደ ቻሌንጅ ስለምትቆጥሩት ትከተሉታላችሁ ይላል። ስለዚህ ምንም አይነት እርምጃ ከመውሰዳችሁ በፊት መጀመሪያ ስታዲ ፒፕል ይላል ሮበርት ግሪን። ሰዎችን ማጥናት ጀምሩ። መቼ ነው እነዛ ሰዎች የሚሽኮረመሙት? ምን ስትሉ ነው የሚሽኮረመሙት? ሳቃቸውስ ምን አይነት ነው? ሲስቁ ደንግጠው ነው ወይንም ከፍርሃት የመጣ ሳቅ ነው ወይንስ ደግሞ ከልባቸው ነው? ምን አይነት ርዕሶች ሲነሱ ነው ስሜታቸው የሚለዋወጠው? ምን አይነት ነገሮች ያናዷቸዋል? ምን አይነት ነገሮች ያስደስቷቸዋል? እነዚህ ትናንሽ ምልክቶች ናቸው በውስጣቸው ያለውን ፍላጎት፣ ከልብ የሚናፍቁትን ነገር የበለጠ እየገለጠላችሁ የሚመጣው ይላል። ታዲያ ያንን ፍላጎታችሁን ካወቃችሁ በኋላ ወደ ሁለተኛው ስቴፕ ማለፍ ትችላላችሁ። ጨዋታ ውስጥ ኦልሬዲ ገብታችኋል ይለናል። ሁለተኛው ስቴፕ ደግሞ ምንድን ነው ትላላችሁ? create a false sense of security ይለዋል። በተጨማሪም approach indirectly አንድን ሰው በቀጥታ ሄዳችሁ ከተጋፈጣችሁት ወይንም ደግሞ ፍቅራችሁን እዛው ግልጽ አድርጋችሁ ከነገራችሁት ወዲያውኑ ዲፌንሳቸውን ብድቅ ያደርጋሉ። አይደለም ወደ እናንተ ሊሳቡ ከእናንተ መራቅ ነው የሚመኙት። ለዚህ ነው approach indirectly እያለ የሚጠይቃችሁ። መግቢያችሁ ቀጥታ ሳይሆን በተዘዋዋሪ መሆን አለበት። ነገሩ ወይንም ሁሉም ነገር እንደ አክሲደንት ወይንም በድንገት እንደተፈጠረ ነገር መሆን አለበት። እነሱ እናንተን ሲያዩዋችሁ በቃ ጣፍንታን ያገናኘን ብሎ ማሰብ መቻል አለባቸው ይላል። ለምሳሌ ወዳጆች ሆናችሁ ከዛ ጓደኛዎች ሆናችሁ ከዛም ደግሞ የፍቅር አጋሮች እንደምትሆኑ በቃ በድንገት እንደሄደ ነገር የመጀመሪያው እቅዳችሁ ግን እዛ መዳረሻ ነጥብ ላይ ያልሆነ ማለት ነው። በተጨማሪም ደግሞ እነሱን ልትቆጣጠሯቸውም አይገባም። ሁሉንም ነገር እነሱ እንደሚቆጣጠሩት ማሰብ መቻል አለባቸው። ያ ነው ነፃነትን የሚሰጣቸው ይላል። እናንተ ብቻ ከምትወዱት ወይንም ደግሞ ይህንን ሰው የኔ ማድረግ እፈልጋለሁ ብላችሁ ከምታስቡት ሰው ኢንቴንሽናችሁን ልትደብቁ ይገባል። ምክንያቱም በአንዴ ሁሉንም ነገር ዝርግፍ አድርጋችሁ ከነገራችሁ ምንም አይነት ኤክሳይትመንት ወይንም ደግሞ ያ ጉጉት ይጠፋል፣ የለም። ስለዚህ እንደ ጓደኛ መሆን ካለባችሁ ጓደኛ ትሆናላችሁ። ሁሉንም ነገር ቀላል ታረጋላችሁ። ኢንቴንሽናችሁ ተደብቋል። እያንዳንዱ ቀን አንዳንድ እርምጃ ቀስ በቀስ እየተጠጋችሁ ከፍሬንድ ወደ ላቨር ከጓደኛ ወደ አፍቃሪ እየተጠጋችሁ ትሄዳላችሁ ይላል። ይህንን ምን ያህል እውነታ እንደሆነ የምታውቁት የዱቼስ ደ ሞንፖሲየርን ታሪክ ስትሰሙ ነው ይላል። በሰፊው የምትታወቅበት ስሟ ላግራንድ ማድማዜል በሚለው ስም ነው። በ17ኛው ክፍለ ዘመን ፈረንሳይ ውስጥ ይኖሩ ከነበሩ በጣም ሀብታም ከሚባሉ ሴቶች መካከል አንዷ እሷ ነበረች። አጃቢ እግሯ ስርም የሚከተላት ሰው አያጣትም ነበር። ምክንያቱም ምን ያህል ሀብት እንዳላት ሁሉም ያውቃል። ከዛ በኋላ ነው እንግዲህ ዱክ ዴለሱን የሚባል ግለሰብ ወደ እሷ ጠጋ ያለው። እሷን ሊማረካት ወይንም ሊጀነጅናት አልሞከረም ማለት ይቻላል። ጓደኛዋ ነው የሆነው። የሚያዋራት ነገር እንዳለ ስለ ቲያትር፣ ስለ ግጥም፣ ስለ ፖለቲክስ፣ ስለ ሙዚቃ እንደነዚህ አይነት ነገሮች ነበር። ምንም አይነት ነገር ልብ ብላ አስተውላ ማታቅም ማለት ትችላላችሁ። ነገር ግን ከየሆነ ሰዓት በኋላ እሱን መናፈቅ ጀመረች። ታዲያ በቀን ውስጥ ምናልባት እሱን የምታገኝበት ሰዓት ካለ በቀን ውስጥ ካደረገቻቸው ነገሮች ውስጥ በጣም ምርጥ የምትለው ነገር እሱን ማግኘት ሆነ ማለት ነው። እሷም ደግሞ አይምሯ ውስጥ እያመነች የነበረችው እሷ እየወደቀችለት መሆኑን ወይንም እያፈቀረችው መሆኑን ነው። ጨዋታውም ይህን ያህል ቀላል ነው ይላል ሮበርት ግሪን። እነሱ ራሳቸው ወደ እናንተ እንደመጡ እንዲያስቡ እነሱን ምንም አለማድረግ መተው በቂ ነው ይላል። ዱክ ዴለሱን ግን ምንድን ነው ያደረገው ካላችሁ በቃ እሷን ለማወቅ ነው የሞከረው። ልማዶቿ ምንድን ናቸው? የምትወዳቸው ሙዚቃዎች፣ የምትወዳቸው ግጥሞች፣ የምትወዳቸው ቲያትሮች ምን አይነት ናቸው? በተጨማሪም ደግሞ በቀላሉ የሚያስከፏት ነገሮች ምንድን ናቸው እያለ ሁሉንም ነገር ለማወቅ ሞከረ። ስለዚህ በጣም ኖርማል ማንኛውም ጓደኛ የሚያደርገውን ነገር እያደረገ ማንኛውም ጓደኛ የሚጠይቀውን ጥያቄ እየጠየቀ ነው ያለፈው። ነገር ግን ትክክለኛ ሰዓት ነው ብሎ ባስብበት ሰዓት ላይ ቀለል ያለች ኮምፕሊመንት ወይንም ደግሞ ሙገሳ ይጥልላታል። ከዛ በኋላ ነው እንግዲህ ምንድን ነው እየተፈጠረ ያለው? ለምንድን ነው ይሄንን ነገር መጀመሪያም ያላለኝ? መሄድ ባለበት ፍጥነት ነገሮች እየሄዱ አይደሉም፣ ምን እየተፈጠረ ነው ብሎ እንዲያስቡ ያደርጋቸዋል።
ከዛ ነው እንግዲህ ይህንን ፕሮሰስ ወይንም ሂደቱን ለማፋጠን ብለው እነሱ እናንተን ቼስ ማድረግ ወይንም ማሳደድ የሚጀምሩት። ዓለማችን ላይ በጣም ትልቅ ከሚባሉ ኃይሎች መካከል አንዱ ይሄ ነው ይላል ሮበርት ግሪን። ሰዎች የምርም እናንተ እነሱን እየማረካችሁ ሳይሆን እነሱ እናንተን እየማረኳችሁ እንደሆነ እንዲያስቡ ማድረግ ትልቅ ከሚባሉ ኃይሎች መካከል አንዱ ነው ይላል። ወደ 3ኛው ቻፕተር እናልፋለን። 3ኛው ምዕራፍ ሴንድ ሚክስድ ሲግናልስ ይላል። የአንድን ሰው ትኩረት ማግኘት በጣም ቀላል ነው። ነገር ግን ትኩረታቸውን እናንተ ላይ ያስቀርተው እንዲቆዩላችሁ ማድረግ ግን በጣም ከባድ ነው። ይህንን ኒኮሎ ማኪያቬሊም ተናግሮት ነበረ። ዘ ፕሪንስ በሚሰኘው መጽሐፉ ላይ ኃይልን መያዝ ወይንም ደግሞ ስልጣንን መያዝ በጣም ቀላል ነው። ኃይልን ይዞ መቆየት ወይንም ስልጣን ወንበራችሁን ይዛችሁ መቆየት ግን በጣም ከባድ ነው ይላል። ለትኩረትም ልክ እንደዛው ነው። ሰዎች አንዴ እናንተ ግልጽ ማድረግ የምትፈልጉትን ነገር ግልጽ ካረጋችሁላቸው በኋላ ለምን እናንተ ጋር ይቀመጣሉ? ምንም ማወቅ የሚፈልጉት ነገር የለማ። ሁሉም ነገር ግልጽ ነው። ታዲያ አሁን ማወቅ የሚፈልጉትን ነገር እናንተ ጋር ልታስቀምጡ ይገባል። ሚስትሪ ወይንም ደግሞ ድብቅ የሆነ ነገር የሚያስፈልጋችሁ ለዚህ ነው የተቀላቀለ ምልክቶችን ልታሳዩቸው ይገባል የሚለው። መጀመሪያ ኢነሰንሳችሁን፣ ምንም አለማወቃችሁን፣ ንጹህነታችሁን አሳዩ። ከዛ ኮንፊደንሳችሁን አሳዩ ይላል። በጣም ቅርብ እንደሆናችሁ ማሳያቸው፣ ነገር ግን አት ሴም ታይም ዲስተንስም ደግሞ ያስፈልጋል፣ ልትርቋቸውም ይገባል ይላል። በተጨማሪም ደግሞ ጠንካራ እንደሆናችሁ በስሜትም በአካልም ጠንካራ የሆናችሁ ሰዎች እንደሆናችሁ ልታሳዩቸው ይገባል። አት ሴም ታይም ደግሞ ሶፍትነሳችሁንም ወይንም ደግሞ ስስ መሆናችሁንም ማወቅ መቻል አለባቸው። እነዚህ ሁሉ ነገሮች እርስ በእርስ የሚጋጩ ነገሮች ናቸው። አንዱ የአንዱ ተቃራኒ ነው። ሰዎችንም ፋሲኔቲንግ ናቸው ብለን እንድናስብ የሚያደርጋቸው ነገር ይሄ ነው። አንድን ሰው ልትጨብጡትና ልትይዙት የማትችሉት ከሆነ ቆይ እስቲ ለምንድን ነው የማያዘው አይነት አስተሳሰብን አመለካከትን እንድትይዙ ያደርጋቸዋል። ምክንያቱም ስለዛ ሰው ያላቸው አመለካከት እንዲህ ነው ብላችሁ ስታስቡት ሌላ ሰው ደግሞ ሆኖ ታገኙታላችሁ። በባለፉት ክፍሎች ውስጥ የጠራኋት አንድ ምሳሌ ነበረች። ኩዊን ኤሊዛቤት ፈርስት ራሷን አይ አም ዘ ቨርጂን ኩዊን ብላ ትጠራ ነበረ። እኔ ድንግሏ ንግስት ነኝ ትላለች። በጣም ንጹህ፣ ማንም ሊነካት የማይችል በተጨማሪም ደግሞ ሴንትሊ ወይንም ቅዱሳዊ የሆነ ባህሪ። ነገር ግን አብረዋት ካሉ እሷን ከሚያጅቡ በፍቅር ስሜት ከሚያዘንቡባት ሰዎች መካከል ከአንዳንዶቹ ጋር እንደዚህ በፍቅር አይን ስትተያይ ስታወራ ትታይ ነበር። ተስፋን ትሰጣቸውና ከዛም ደግሞ መልሳ ሙሉ ለሙሉ እሷን እንዳይነኳት እንዳያገኟትም ታረግ ነበር። የአንድ ሀገር መሪ ስለነበረች እሷ የምርም በጣም ካልኩሌት እያደረገች እያንዳንዱን እያሰላች የምትገዛ ገዢ ነች ወይንስ ደግሞ ዲቮትድ የሆነች ቁርጠኛ የሆነች ሴት ነች ብለው ይጠይቃሉ። ሰዳክሽንም በህይወት የሚቆየው እነዚህ ነገሮች ሲኖሩ ነው። ተምፕቴሽን ካለ ሪጀክሽንም አንድ ላይ በኩል ሚዛን መቀመጥ አለበት። አንድን ሰው የሚስበው ነገር አለ፣ እምቢም የሚለው ነገር አለ ማለት ነው። ሁሌም ቢሆን አስታውሱ፣ ሰዎች እናንተ ምን አይነት ሰው ናችሁ የሚለውን ጥያቄ ባነሱ ቁጥር ያንን መልስ ማግኘት ስለማይችሉ ኢማጂኔሽናቸው ወይንም የምናብ እይታቸው ለእነሱ መልስን እያቀረበ ይቀጥላል። አንዴ ኢማጂን ማድረግ ጀመሩ ማለት ወይንም ደግሞ በአይምሯቸው ውስጥ ስለ እናንተ ያላቸውን የሆነ ነገር መሳል ጀመሩ ማለት በቃ ዴር ሆክድ ማለት ነው። ጉጉቱ አለ፣ የማወቅ ፍላጎቱም አለ፣ ሁሉም ነገር አብሯቸው ይኖራል። ስለዚህ ሰው ከእናንተ በጣም ጥሩ የሆነ ሬስፖንስ የሚጠብቅ ከሆነ በጨዋ መንገድ እንድትመልሱለት ከጠበቀ ትንሽ ቁጡ ሆናችሁ መልሱ። በጣም በራሳችሁ እንደምትተማመኑ አድርገው የሚያስቧችሁ ከሆነ ትንሽም ቢሆን ድክመታችሁን አሳዩአቸው። በጣም ተጫዋች የምትባሉ አይነት ሰዎችም ከሆናችሁ ምን ያህል ሲሪየስ እንደሆናችሁ፣ ምን ያህል ቁም ነገረኛ እንደሆናችሁ ማወቅ አለባቸው። አሁን ሮበርት ግሪን የዚህ ሁሉ ነገር ጥቅሙ ምንድን ነው? ግራ ለማጋባት ነው ወይ ብላችሁ ብትጠይቁት በፍጹም ግራ ለማጋባት ሳይሆን አንፕሬዲክትብል ለመሆን ተገማች ላለመሆን ነው። ለምንድን ነው ተገማች መሆን የሌለብን ብላችሁም ብትጠይቁት ኪዩሪዮሲቲያቸው እንዳይሞት ይረዳቸዋል። የማወቅ ጉጉታቸው አይጠፋም ይላል። እናንተ ግን ሄዳችሁ እኔ እንዲህ አይነት ሰው ነኝ፣ በዚህ መንገድ ነው የምሄደው፣ እንዲህ ከሆናችሁ ብላችሁ ሁሉም ነገር ግልጽ አድርጋችሁ ከተናገራችሁ እነሱ ስለ እናንተ ምንም ማወቅ የሚፈልጉት ነገር አይኖርም። ኪዩሪዮሲቲያቸው ወይንም የማወቅ ጉጉታቸው ይሞታል ማለት ነው። ያ ሞተ ማለት እናንተ ላይ ምንም አይነት ኢንትረስት አይኖራቸው፣ እናንተ ላይ ምንም አይነት ፍላጎት አይኖራቸው። ቻፕተር 4 appear to be an object of desire create triangles ይላል። ፍላጎትን ወይንም ዲዛየርን በጣም ከፍ ከሚያደርገው ነገሮች ውስጥ አንዱ ያንን ተመሳሳይ ነገር ሌሎች ብዙ ሰዎች እንደሚፈልጉት ማወቅ ነው። አትራክሽን ወይንም ስበት የሚባለው ልክ እንደ ወረርሽኝ ኮንቴጂየስ ነው። በቃ ይባዛል፣ ይበክላል። ሌሎች ሰዎች ወደ እናንተ እየተሳቡ እንደመጡ ሰው ካወቀ የበለጠ የእናንተን ቫሊዩ የእናንተን ዋጋ እየጨመረ ይመጣል። በ1920ዎቹ በሆሊውድ ውስጥ ሩዶልፍ ቫለንቲኖ በጣም ተፈላጊ የሚባለው ግለሰብ የነበረው ለዚህ ነው። ስታዩት መልከ መልካም ነው ወይንም ሃንሰም ነው ብላችሁ ብቻ አታልፉትም። ሁሉም ሴት ዲዛየር ያደረገው ይፈልገው ነበረ። እሱ ወደ ሴቶች ሲዞርና አይናቸውን ሲያይ ምን እንደሚያደርጉ ግራ እስኪገባቸው ድረስ ይንቀጠቀጡ ነበር። ቲያትር ውስጥ እሱ ሲተውን ያየ ሰው ለሱ ብለው የሚገቡ ሴቶች እንዳለ እሱ ሲተውን ሲመለከቱት ፌንት እዛው ይወድቁ ነበር። ታዲያ አሁን እሱን ፈልገው ብቻ አይደለም ሌሎች ሴቶች የሚፈልጉትን ወንድ ፈልገውት ነው።
ሩዶልፍ ቫለንቲኖ ደግሞ ሁሉም ሴት ይፈልገው ነበር። ስለዚህ ሁሉም ሴት እንደፈለገው ሲያውቁ እሱን መፈለግ ጀመሩ። ትራያንጉሌሽን የሚባለው ነገር ይሄ ነው ይላል ሮበርት ግሪን። አንድ ሴት በአንድ ወንድ ተስባ ነበር ወይንም ደግሞ ተማርካ ነበር እንበል፣ ትወደዋለች። ሌላ ሶስተኛ ሰው ቢመጣ፣ ሶስተኛ ሴት መጣ ለዛ ወንድ ልጅ ያላትን ፍቅር ብትገልጽለት፣ ምን ያህል እንደምትወደው ብትነግረው፣ እናም ደግሞ መጀመሪያ የወደደችው ልጅ ብታቅ ከምን ጊዜውም በላይ አስበልጣ ትወደዋለች። የአትራክሽን ወደ ኦብሰሽን ይለወጣል ይላል ሮበርት ግሪን። ከመውደድና ከመሳብ ወደ ኦብሰሽን ወይንም ወደ ልክፍት ያልፋል። ምክንያቱም ፉክክር እንዳለ ገባት። ስለዚህ ያንን ፉክክር ደግሞ ማምለጥና ማሸነፍ አለባት። ምክንያቱም ለራሷ ክብር ነዋ። ለዛ ወንድ ብላ የምታረገው ነገር አይደለም። ነገር ግን እኔ ከሷ እንደምሻል ፕሩቭ ማድረግ አለብኝ ብላ ነው አይምሮ ውስጥ የምታስበው። ስለዚህ ይህን እንዴት ነው በህይወቴ ልተገብር የምችለው ካላችሁ፣ ሮበርት ግሪን እናንተን በሚወዷችሁ ሰዎች ራሳችሁን ክበቡ። ስለ እናንተ ጥሩ ነገር በሚናገሩ ሰዎች ብትከበቡ የተሻለ ነው። አለበለዚያም ደግሞ የድሮ የሚባሉ ፍቅረኞች ካሏችሁ ከነሱ ጋር በጥሩ መንገድ ላይ ሆናችሁ ስለተለያያችሁ ብቻ ስለ እናንተ ክፉ የማይናገሩ ስለ እናንተ ጥሩ ነገር ብቻ የሚመኙላችሁ ከሆኑ እነሱ ጥሩ ነገር መናገራቸው ለእናንተ የሚጠቅም አንድ እርምጃ ወደ ላይ ከፍ የሚያደርጋችሁን ይላል። እናንተ ከምታወሩት በላይ ስለ እናንተ የሚወራው ነገር እነዛን ሰዎች እየገዛቸው ይመጣሉ። ማንም በእናንተ የሚማረክ ሰው ስማችሁንና ዝናችሁን እየሰማ ይሄዳል። በተጨማሪም ከእንደዚህ አይነት ሰው ራቅ ልትሉ ይገባል። ሁሌ ከተገኛችሁ ልትወደዱ አትችሉ። ራቅ ስትሉና በቀላሉ የማይገኝ ስትሆኑ ግን ትወደዳላችሁ። ዲዛየር ወይንም ፍላጎት የሚባለው ነገር በሶሻል ፕሩፍ ላይ የተመሰረተ ነው። ሁሉም ሰው የሆነ ነገርን እንደወደደ ካወቃችሁ እናንተም ያንን ነገር መውደድ ትጀምራላችሁ። ስለዚህ ራሳችሁን በቀጥታ መሸጥ ላይ ይጠበቅባችሁ ይችላል። ለዛ ለምትወዱት ሰው ሁሉም ሰው እናንተን እንደሚወዳችሁ ምልክትን መጣልና ማለፍ መቻል አለባችሁ ይላል። አንዴ ያንን ነገር ደግሞ ከተገነዘቡ እነሱም ፉክክር ውስጥ እንዳሉ ይገባቸውና እናንተን ለማሸነፍ እናንተን ለማግኘት የሚጥሩ ይሆናሉ። ስራው ቀለለላችሁ ይላል። 4 ምዕራፎችን አይተናል። አሁን ደግሞ በቀጣዩ ክፍል ከቻፕተር 5 ጀምሮ እንቀጥላለን ማለት ነው። የዛሬው ቪዲዮ The Art of Seduction የተሰኘው በሮበርት ግሪን የተጻፈው መጽሐፍ 8ኛው ክፍል ነው። ከዚህ በፊት የነበሩትን ክፍሎች ካላያችሁ ወደኋላ ተመልሳችሁ እንድታዩ ጋብዛችኋለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።